ዛሬ ማለት ነው ሰው ሜዳ ሄደን በሌለ ተከላካይ ልንጫወት ነው። ዮሮ ተጎዳ ማንም አይጎዳ። እኔ የዮሮ መጎዳት ምንም አያስደነግጠኝ። በሄቨንና በሉክ ሾው እንገባለን። የቼልሲው አለቃ ሊያም እንትናን ነው የሚመስለው፣ ግን ሜምፊስ ዴፓይ ነው የሚመስለው። ሜምፊስ ዴፓይ ከስቶ ሜምፊስ ዴፓይ ደግሞ የኛ ተጫዋች ነበረ። ስለዚህ በዚህ ሎጂክ ዛሬ ቼልሲን እናሸንፋለን። አዲሱ ማሊያ ነው የወደዳችሁት? አዲሱ ማሊያ ወደነዋል እያላችሁ ኮሜንት ላይ መጻፍ ትችላላችሁ። ግን እንዴት ነው ያበደ ነው ያራዳል። ገብርኤል ፒስ ነው በጣም ነው የሚያምረው። ማርያምን ሊሳንድሮ ማርቲኔዝ፣ ሌኒ የሮ፣ ሃሪ ማግዋየር እነዚህ ሶስት ወሳኝ ተጫዋቾች ነገ ቸልሲን ከሚገጥመው የማንቸስተር ዩናይትድ ስኳድ ውስጥ አልተካተቱም። እንግዲህ ቸልሲ ይህንን ቡድን አሸነፈ ድጋሜ የሻምፒዮንስ ሊግ ተስፋችንን ከፍ ካላረክልን እኔ በጣም ታሳዝነኛለህ። ኢቨን አቻ አልጠብቅም። አቻ የምጠብቁ የቸልሲ ደጋፊዎች ካላችሁ ትልቅ ክለብ ነው ያለ። ትልቅ ክለብ ይዘህ አቻ እንዳትመኝ። ካላሸነፍን የሻምፒዮንስ ሊግ ቻው ነው። ሻምፒዮንስ ሊግ ቻው። ኢሮፓ ሊግም ልንወጣ እንችላለን። ከስር እነ ብሬንትፎርድ እነ ኤቨርተን እያሽቋለጡ እየተከተሉ ነው። ዝቅ በል እስቲ ተመልከታቸው። ወንድም ጥላ እወዳችኋለሁ፣ ግን በ365 ቀናቶች ውስጥ 2 ጊዜ እንገናኛለን። 2 ጊዜ በፕሪሚየር ሊጉ ስንገናኝ ጠላቶች ነን። ያራድዬ ልጅ እንጂ ከኔ ጋር ሳትጫወቺ ስቀሪ እኮ ሁሉንም ጨዋታ እንድታሸንፊ እኮ እመኝልሻለሁ። ግን ከኔ ጋር ስትገኝ እንድትሸነፊና በቃ ምንም ሳታገቢ እኔ ረግጬሽ እንድትውጪ ነው ፍላጎቴ ማለት ነው። ያራድዬ ልጆች ነገ ካላሸነፈን በጣም በጣም ይደብረናል። ቸልሲ እንዳታስቀይመን። ከንቲባው ነኝ። መልካም አዳር። አታምጠው ስለው አምጥቶ ቆለለው አምጥቶ ዘበለለው አለ። ማጓየር የለም፣ ማርቲኔዝ የለም። ሶስተኛ ደግሞ ጭራሽ ሌኒሮ የሚጎዳ ከትሬሊንግ የሚጎዳ ተጫዋች እኔ ጨጓሬን ነው የሚልጠው። በቃ ሜዳ ገብቶ ተጋድሎ ምናምን እዛው ከትሬሊንግ እኔ በአንተ የወጣ ነው ገንዘብ ነው የሚያናድደኝ። አባቴ አንድ ቀን ለዛሬ እንኳን አትሆነንም ለዛሬ አሁን በማስራዊና በእንትና ሊገባብን ነው በሄቨን ማለት እኮ ነው። በቃ ማላሲያን ካላስገባው እንግዲህ ፈጣሪ ብሎ ምን አይነት ነገር ነው እየተፈጠረ ያለው ነው? ሻው በማን ልንጮት? አረ በፈጣሪ ማይኖ ባይሆን ተመልሷል። አንድ ደግ ዜና ነው እሱ ያኑ ጋርቲያን ነው ፈጣሪው ዘንድ ብቻ ዛሬ አታሸንፉና ማለት ነው ሁልህም ጨርቄን ማቄን ሳትል ክለቡን ለቀቱታል እንዴ? በነፃ ነው እንዴ ደግሞ ዝም ትበሉት? በነፃ ዛሬ አታሸንፉና ማለት ነው። ያበቃ። እነዚህ ሰዎች ወንድም ጥላዎች ያለ ተከላካይ ነው የሚጫወቱት። ከፈለክ መትረት አገባለህ፣ እንደፈለክ አርጋ አግባ፣ አይመለከተኝም። ምን ሲጀመር ዛሬ ግን ታሸንፋላችሁ። አለቀ። የመጨረሻ ነገር ነው። ሁሌ አሁንማ ማሸነፍ እንዴት እንደሆነ ራሱ ጠፍቶባችኋል። ወይ ታሸንፋለህ ወይ ክለቡን ለቀህ ትወጣለህ። ምርጫው እናንተ ነው። በቃ ጆምቦሎ አትወስዷትም ካሁን በኋላ ጆምቦሎ ማለት ዛሬ የሚደረገው የሳምንቱ ሁለተኛ ምርጥ ጨዋታ ማለት እከክልኝ ልከክልሽ ደርቢ ይባላል። ገባሽ አይደለ? ወንድም ጥላና ዋና ወንድማ ይሄ ጨዋታ ይሄ ፊክስቸር በአመት 2 ሲደርስ እንዴት አባቴ ደስ እንደሚለኝ ለምን ብላችሁ ጠይቁኝ። ቸልሲ ካሸነፈ ማን ዩናይትድን ኩክ አረጋለሁ። ማን ዩናይትድ ካሸነፈ ቸልሲን ኩክ አረጋለሁ። አቻ ከወጡ ሁለቱንም ኩክ አረጋለሁ ማለት ዞሮ እራት መብላቴ የተረጋገጠ ነገር ነው የምልህ። በቃ ገባርለ ነገ 6 ይሄ ጨዋታማ ስትሪም ይደረጋል። እናቴ ደብል ቻንስ ለመቋጠር ማለት ነው። የሁለታችሁም ላይ ብቻ ላገባ ጨፍራለሁ፣ ለሰዓት ሳደባለሁ ምናምን። የሁለታችሁም ደጋፊ ነኝ፣ የሁለታችሁም ቋጣሪ ነኝ። ገባር ራት መብላት ብቻ ነው የምፈልገው ነው ገባር። የራስን ጨዋታ ውድለት አጠብቅ ምናምን ነገር ደግሞ እንዳትለኝ ማን ምንም ውጤት ተከሰተ እነዚህ ሰዎች ማድረግ አለብኝ። ገባሽ አይደለ? ቸልሲ ራስሽን እጣ ፋንታ ያለፈው ሳምንት መወሰን ስላልቻልሽ አድክም ወያላ ስለሆንሽ ማን ትወጊያለሽ። አንቺ ደግሞ ማን ነው ሳይመለከትሽ እኮ ነው ዲኤስቲቪ እየከፈልሽ ሁለት ወር ሙሉ ከፍለሽ ዲኤስቲቪ ነን የቋጠርሽብኝ። ገባሽ አይደለ? እንዴት ሰው ለመወየል ይከፍላል? ገባሽ? ስለዛ ምንም አይመለከተኝም። ራት እበላለሁ፣ ላይቭ ነው በላ እንዳረሱ ላይቭ ከችበሉ ማለት ይሄ ስትሪም ይደረጋል ግዴታ። ከቸልሲ ለመውጣት ምንም አይነት እቅድ የለኝም። ኮል ፓልመር ወደ ማንቸስተር ዩናይትድ እያሉ ግምታዊ አስተያየት በሚሰጡ ሰዎች ያስቁኛል። ቶፕ 4 ብንጨርስ ምናምን እሱን ስትገረፍ ተወሯል፣ እሱን ስትለጠለጥ ተወሯል። የጨዋታ ቀን ይላል ያራዳ ልጅ። ዛሬ ማንቺዬ ፎንቃ ከቸልሲ ጋር
ያኔ በጣም አርፈን ስለመጣን ትንሽ ተቸግረን ነበር። ጉልበት ምናምን አጠቃቀም ተቸግረን ነበር ነው ማለት። ዛሬ ግን አንቸገር። ይሄን እርግጠኛ ተከላካዮቻችን የሉም ምናምን ግን ለእናንተ አናንስም ነው ማለት። ወንድም ጥላ ወንድም በወንድሙ ላይ ይነሳል የሚባለው ተረትና ምሳሌ ዛሬ ቸልሲ ላይ በደንብ እንፈጽመዋለን። ድል ለኃያሉና ለገና ነው ክለባችን ማንቸስተር ዩናይትድ። ግሎሪ ማን ዩናይትድ። የለንደኑ ጀግና የለንደኑ ጌታ እየመጣልሽ ነው ማንቸስተር ማታ በሉልኝ ለቼልሲ ቼላው እየመጣንልሽ ነው። ለንደንን አፈር ከድሜ ልናፈርስ እየመጣንልሽ ነው። ለንደን መሃል ጩኸት በረከተ የሌላውን ባናቅም ቼልሲው ፈረሰ ሲባል ነው የምትሰሚው ማለት ሸሌሲ ማለት ነው። በዛሬው ጨዋታ ይሰለፋል ተብሎ ይጠበቃል። አቅምሽን የምታሳይበት ቀን ነው ሸሌሲ። ሜሰን ማውንት ተመልሷል። ኮቢ ማይኖ ልጃችን ተመልሷል። እንደገና ሌኒሮ በዛሬው ጨዋታ ለንደን ከተጓዘው ክለብ ጋር የለም ተብሏል። ጀማም ዛሬ ሄቨንዬ በቃ አቅምሽን የምታሳይበት ቀን ደርሷል። ራስን ግለጥ ይላል ጌታ። ግለጥ ራስን በቃ ዛሬ እና ጀማው ስለስንት ይጠናቀል ጨዋታው። ቪዲዮ ለማይሰራ ድጋፍ ሼር ላይክ ማድረጋችሁ እንዳትረሱ። ይመቻችሁ። ምሽት 4 ሰዓት ጨዋታው ይደረጋል። ቼላ ቁዷፈ የለንደኑ ጀግና የለንደኑ ጌታ እየመጣልሽ ነው ማንቸስተር ማታ በሉልኝ ለቼልሲ ቼላው እየመጣንልሽ ነው። ለንደንን አፈር ከድሜ ልናፈርስ እየመጣንልሽ ነው። ለንደን መሃል ጩኸት በረከተ የሌላውን ባናቅም ቼልሲው ፈረሰ ሲባል ነው የምትሰሚው ማለት ሸሌሲ ማለት ነው። በዛሬው ጨዋታ ይሰለፋል ተብሎ ይጠበቃል። አቅምሽን የምታሳይበት ቀን ነው ሸሌሲ። ሜሰን ማውንት ተመልሷል። ኮቢ ማይኖ ልጃችን ተመልሷል። እንደገና ሌኒሮ በዛሬው ጨዋታ ለንደን ከተጓዘው ክለብ ጋር የለም ተብሏል። ጀማም ዛሬ ሄቨንዬ በቃ አቅምሽን የምታሳይበት ቀን ደርሷል። ራስን ግለጥ ይላል ጌታ። ግለጥ ራስን በቃ ዛሬ እና ጀማው ስለስንት ይጠናቀል ጨዋታው። ቪዲዮ ለማይሰራ ድጋፍ ሼር ላይክ ማድረጋችሁ እንዳትረሱ። ይመቻችሁ። ምሽት 4 ሰዓት ጨዋታው ይደረጋል። ቼላ ቁዷፈ እዴ ስታንፎርድ ብርዬ የዛሬው ምሽት ተጠባቂ ጨዋታ ማንቸስተር ዩናይትድ ከቼልሲ በስታንፎርድ ብሪጅ ማለት ነው ምሽት 4 ሰዓት ሲል እንግዲህ የሚደረግ ይሆናል። እናስ እኛ ሊቬ ደጋፊያን ምን ስራ አለን ነው የምላችሁ። ምሽት 4 ሰዓት ላይ የቋጠረው ሰዓትና የቋጠረው ቀን ሊታወጅ ስለሆነ ሰብሰብ በሉ ሊቪያንስ። ዛሬ ማለት ነው ሁለቱም እንዲያሸንፉ በእርግጥ አንፈልግም። ከተሳካልን ላቻ ነው የምንቋጠረው። በቃ ላቻ ይቋጠር። ካልተሳካልን ግን እቺ የለንደኑ አቀበት ከምታሸንፍ አንዳንዴ ጠላትህንም ይሄ በጣም መጥፎ ጠላቴ ነው፣ ትልቁ ጠላቴ ነው፣ ግን ጠላትህንም ለጥቅም ስትል ልትፈልገው ትችላለህና አይታወቅም። ምክንያቱም ነው የምላችሁ ጠላቴን አልደግፍም ብሞት ምትል ደጋፊ ያለ ጥቅምህን አስጠብቅ ጥቅምህን። ነገ ከኤቨርተን ጋር ነው የምንጫወተው በእነሱ ሜዳ፣ ከባድ ነው። ስለዚህ እኛም እንደ ቼልሲ አቋማችን ስለሚወላውል አይሆንምና ማለት ነው ይሄ ጨዋታ ቢያንስ ላቸ ቆጥረን ካልተሳካ ግን እችኛዋ ላይ እንድትሸነፍ እንቋጥራለን ማለት ነው። ይመቸን። ከዛ በፊት ግን ከ8 ሰዓት ተኩል ጀምሮ ፕሪሚየር ሊጋችን ዛሬ ይመለስልናል። አሪፍ ጨዋታ አለ። ይመቻችሁ። የተከላካይ ነገር ጭንቀት ሆኖብኝ እንደዚህ ፍጥጥ ብዬ ነው ያደርኩት ዛሬ። እኔ እንደዚህ የተጨነቅኩት ካሬክ እንዴት አድሮ ይሆን? ቆይ ካሬክ እንዴት አድራ ይሁን እኔን እንኳን እንደዚህ ያረጋኝ ማን ሊገባ ነው ዛሬ? እስኪ ማን ሊገባ ነው? ቤተሰብ ካልተጫወተ የሚያሸንፈው ከተጫወተ የሚሸነፈው ተወዳጁ ክለባችን ኢዝ ባክ። ዛሬ የቋጠረው ቀን ያራዳ ልጆች ቸላው እዛው 2000 ተሰጣጫለሽ። እኔ ቼልሲ ቢያሸንፍ ነው ደስ የሚል የምሬን ደስ የሚል ቼልሲ ቢያሸንፍ ነው። ሃንግማን ዛሬ መጠቀም ያለብሽን እድል ተጠቀም። የምሬን ነው። ቻምፒየንስ ሊግ መግባት ከፈለግሽ ይችን በሲስተምና በቴክኖሎጂ ችግር በስህተት ቶፕ 4 የገባቻትን በጋራ ሆነን ማስወረድ አለብን። ያራዳ ልጆች ዛሬ የጨዋታ ቀን ያራዳ ልጆች። እንግዲህ መሳይ ተፈሪም ኮንሰርት አለው። በኮንሰርቱ አብዛኛው ቋጠሮ እንትን ካንሰል እንዳይሆን ያራዳ ልጆች እንዳትረሱ ለማለት ነውና የሚገርም ጨዋታ አለ ዛሬ። ቼልሲ በሜዳሽ ዛሬ አንቀባረሽ ሻሸን ታሸንፊያለሽ ብዬ እምነት አለኝ። በእርግጠኝነት ሻሸ ላይ በጣም ብዙ ጎደሎች አሉ። በተለይ መከላከል ላይ ማጉዌር የለም፣ ማርቲኔዝ የለም። ሶ ከባድ ነውና
ቼልሲ መጠቀም ያለብሽን እድል ተጠቅመሽ እከክልን ቶ ስትወድቅ አይምርህም። እንዲወድቅ ደግሞ የራስን እጥረት ማድረግ አለብሽ። ሃንግማን እንመንሽ፣ ለራስሽ ብለሽ አይመለከተንም። ነገ እሁዳችንን እሁድ አድርገን አጠጥመን የኛ ተወዳጁ ክለባችን እንግዲህ በአመት ወደ 60 ምናምን ጨዋታ የተጫወተው ክለባችን እንግዲህ ነገ ቀብረር ብሎ ይመጣልናል። እንግዲህ በጣም ከባድ ጨዋታ ደርቢ ነው። ኤቨርተንን እንለጥፋታለን። የምሬ ነው፣ እመኑኝ። እግዚአብሔርን ዩናይትድ ተሸንፎ አስቶን ቪላ አሸንፎ ሊቨርፑል ካሸነፈ ዩናይትድ 5ኛ ይወርዳል። እቋጥራለሁ። ቼልሲ የልጅነቴ እተማመንብሃለሁ። በሳካ ስቄ በዚህኛው ደረሰብኝ። ሳካ ከሲቲው ጨዋታ ውጪ ነው ስል እኔ ደግሞ ያለ 4 ሴንተር ባክ ቼልሲን እገጥማለሁ። እንዴት ነው ቼልሲን ያለ እነዚህ ሴንተር ባኮች የምንገጥመው? እኔ ሴንተር ባክ አለመኖራችን አይደለም፣ ሁነኛ 6 ቁጥር የለንም። ለተከላካይ መከታ የሚሆን ደጀን ሽፋን የሚሰጥ 6 ቁጥር የለንም። ያለ 6 ቁጥርም እኮ ነው እኛ እየጮትን ያለን ስቲል አመቱን በሙሉ ጭራሽ ሴንተር ባኮቻችን የሉም። አሁን ሉክሾንና አይደን ሄቨንን ነው ሴንተር ባክ ላይ የምናጣምረው። እነሱን አጣምረን እንዴት ነው የምንሆነው? ይሄ ክረምት 6 ቁጥር እንደሚያስፈልጉ ሁሉ ተከላካይ የሚያስፈልገናል ጎበዝ። የቼልሲ አጥቂ እኮ ሯጭ ናቸው ጎበዝ። እኔ አሰልጣኛችን ተአምር ካላሳየን በስተቀር ማለት ነው እንጃ። እኔ ቼልሲ እንጃ ጎበዝ፣ ያስፈራል። ባንጋበዝ ቢቀርብን። የጠላቴን ወዳጅ ልደግፈው አልችልም፣ ልወደውም ከጎኑ ልቆምም አልችልም። ቼልሲ ማለት ያ ነው። እነ ዌስትሃም አቻ የወጡ እነ ኖቲንጋም ፎረስት ማንቸስተር ሲቲን ነጥብ ያስጣሉ። እሱ በሜዳውና በደጋፊው ፊት 3-0 ፎርፌ ራሱ ለምን እንዳልሰጡ ሜቢ እንግዲህ ሼም ይሆናል ምናምን በሚል ነው እንጂ እኔ ቼልሲ በነገራችን ላይ ኖርማሊ የሆነ ፌቨር ሰርቷል ብዬ ነው ለማንቸስተር ሲቲ የማስበው ማለት። ስለዚህ የጠላቴን ጠላት ነው ልደግፍ የምችለው ማንቸስተር ዩናይትድ ማለት ነው። እርግጠኛ ሆኜ የምናገረው በዚህ ሰዓት ማንቸስተር ሲቲ እና ማንቸስተር ዩናይትድ ተገናኝተው ቢሆን ኖሮ በእርግጠኝነት በሜዳውና በደጋፊ ፊት እንዲህ ባለ መልኩ ተዋርደው ማለት ነው በሲቲ አይሸነፉም ነበር ዩናይትዶች ማለት ነው። ለማንኛውም ይህም ጨዋታ ሆኖ ወደ 4 ሰዓት ተወስዷል። ለማንኛውም እስቲ እናየዋለን። ቼልሲ እርግጠኛ ነኝ ይህን ጨዋታ ቢያሸንፉ የሆነ ጫና ውስጥ ሊገቡ ይችላሉ ማለት የ4ኛ የሻምፒዮንስ ሊግ ተሳትፎ ምናምን ሊያገኙ ይችላሉ ስለሚባል ያችን ጫና ደግሞ አይፈልጓትም። ስለዚህ ወዶ ዘማች ወደው ነው በእርግጠኝነት ሊሸነፉ የሚችለው ብዬ አስባለሁ። እርግጠኛ ሆኜ ነው ነገራቸው። ዩናይትድ ይህን ጨዋታ ማሸነፍ አለበት። ዩናይትድ የበለጠ ቴስት አለው ይህን ጨዋታ ለማሸነፍ ማለት ነው። ቼልሲ በእርግጠኝነት ሻምፒዮንስ ሊግ አገባት። ተጠባቂ ፍልሚያ ተጠባቂ ጨዋታ ነው። ማንቸስተር ዩናይትዶች አንድ የማል ተከላካይ ብቻ ይዞ ነው ወደ ለንደን የተጓዙት። አይደን ኤቨን። ከዛ ውጭ ያሉት ተጫዋቾች ወይ ጉዳት ላይ ናቸው አሊያም ቅጣት ላይ ናቸው። ማርቲኔዝ እና እንደዚሁም ሃሪ ማጉዌር ቅጣት ላይ ሲሆኑ ሌሎች ተከላካዮች ማቲያስ ዲሊት እና ሌኔሮ ደግሞ በጉዳት ምክንያት በዚህ ጨዋታ እንደማይሳተፉ እየተጠቀሰ ይገኛል። ካዝሚሮ የማል ተከላካይ ሆኖ ሊጀምር እንደሚችል የመረጃ ምንጮችም እየጠቀሱ ይገኛሉ። ነገር ግን በማንቸስተር ዩናይትድ በኩል አስደሳቹ ዜና ኮቢ ማይኖ ከጉዳት አገግሞ ለዚህ ጨዋታ መድረሱ ነው። በቸልሲ በኩል ደግሞ ኢንዞ ፈርናንዴዝ ከቅጣት መልስ በዛሬው ጨዋታ ላይ የሚሳተፍ ይሆናል። ቸልሲም ሌቪ ኮልዊል እና ቻሎዋን በዛሬው ጨዋታ ላይ የማሳተፍ እድል እንደማይኖረው እየተጠቀሰ ይገኛል። ሁለቱም ቡድኖች የተከላካይ መስመራቸው ያፈሳል። በዛ ላይ ጉዳትና መሰል ነገሮች ተጨምረውበታል። ምን ይከሰታል አብረን እናያለን። ኢንዞና ብሩኖ ፈርናንዴዝ የሚወስኑ ጨዋታ እያሉት ይገኛሉ ብዙዎች። ቸልሲ በዚህ ዓመት ወይም 2026 ከገባ በኋላ ብዙ ጨዋታዎችን በመሸነፍ ቁጥር 1 ላይ የተቀመጠ ክለብ ሆኗል። ካደረጋቸው 9 ጨዋታዎች ባለፉት 3 ወራት 6 ጨዋታዎችን ተሸንፏል። ይህም በአውሮፓ በሚገኙ በ5 ሊጎች በዚህ አይነት ደረጃ የተሸነፈ አንድም ቡድን አለመኖሩ ይታወቃል። በነገራችን ላይ ዛሬ ቸልሲ ከተሸነፈ በ100 ዓመታት ለሁለተኛ ጊዜ በ4 ተከታታይ ጨዋታ የተሸነፈበት ጨዋታ ይሆናል። ማንቸስተር ዩናይትድ ባለፉት 4 ጨዋታዎች አንድ ጨዋታ ብቻ ነው ማሸነፍ የቻለው። በኒውካስል ተሸንፏል፣ በሊድስ ተሸንፏል፣ ከበርማውዝ ጋር አቻ ወጥቷል። እንደገና ራሱን ማስተካከል ይኖርበታል። ይህንን ጨዋታ ካሸነፈ በአስተማማኝ ሁኔታ በቶፕ 5 ውስጥ መጨረስ የሚችልበትን እድል ይፈጥራል። ሽንፈት ካስተናገረ ግን ቸልሲ እንደገና ቀና የሚልበትና ወደ ቶፕ 5 ለመግባት ልዩነቱን ከ4 በማጥበብ ለቸልሲ ለሊቨርፑልም ለማንቸስተር ዩናይትድም ለአስቶን ቪላም ስጋት እንደገና መሆን የሚችልበትን አጋጣሚ ይፈጥራል።